ምን ራቁት ቪዲዮ እንዳያስገባሉ ሲላት ነው ይዋናለች። እሱ አብረው እየተኙ እየከፈሉ ለወንድ አብረው የሚተኙ ከሆነ ምን እናርጋቸው እኛ? አንቺ ራስሽን አድነሻል፣ አንቺ ነቅተሻል አይደል? እነሱ ከፈለጉ ታያቸው እና ገባን። ሌላ ግን ሳታቅ እያወቁ እንኳን ብሬንና እንኳን እኔንና ብሬንም ሰማን ነው ሰጥቷል ምናምን እያሉ ነበር። ወላሂ ማለት መበላቱን ፈልገውት ማለት ነው። እኔ ያኔ ጋር ይመጡና ያወራሉ፣ እንደዚህ ይሳደባሉ ምናምን። ብራችን እየሰጣችሁ ስላቸው መብታችን ነው ብንሰጠው ወደነው ነው የምንሰጠው እኮ። ስለዚህ እነሱ ይኸውልሽ የወንድ እጥረት ስላለባቸው የወንድ አራራ ስላለባቸው ለአራትም ለአምስትም እየከፈሉ አብረው ይጋደሙ። እኛ ምን አገባን? ይግማሙ እዛው። ነገ ልጇን መላኪያ ወጣ ሚዲያ ላይ ስትለምን፣ ነገ ታማ መታከሚያ ሚዲያ ላይ ስትለምን እንገናኛለን። ምን አገባን? ዋናው እንኳን አንቺ ባነሽ። አሁን ደግሞ እኛ ፎቶውን ደግሞ ለሚቀጥሉት ሴቶች እንዳይበሉ ፎቶን እንለጥፋለን። ሌሎች ሴቶች እንዳይታለሉ ፎቶን እንለጥፋለን። ከመለጠፋችን በፊት ና ተናገር። ሰላም ሰላም የቻናላችን ተከታዮች ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለእናንተም ትማሩበታላችሁ ብዬ ይዤ የመጣሁት ቪዲዮ ነው። ይሄ እንደምታውቁት ማለት ማንኛውም ሴት ሲሆን ይሄ ነገር ይመለከተዋል፣ ወንድም ቢሆን እንደዛው። እኔ ሀሳብ አስተያየት የተሰማኝን እዚህ ቪዲዮ ላይ ለመናገርና እናንተ ደግሞ የተሰማችሁንና ትማሩበታላችሁ ብዬ ያሰብኩትን ነው ይዤ የመጣሁት። ከዚህ ቪዲዮ እንግዲህ ይሄን ቪዲዮ እስከ መጨረሻው ሰምታችሁ ሳትማሩበት ትወጣላችሁ ብዬ አላስብም። ምክንያቱም እኔ እንጃ በስማም እንደዚህ አይነት ነገር በጣም ተደጋጋሚ ነገር፣ እንደዚህ አይነት ነገር ስንሰማ በጣም ተደጋገመ። የምሬን ነው። እኔ አሁን እዚህ ጋር የምናገረው ሴቶች፣ በቅድሚያ ለሴቶች ነው። ሴቶች እንግዲህ ከዚህ ቪዲዮ እንደሰማችሁት አንዱን ወንድ ለአራት ነው ለአምስት እንደ በግሩፕ ይዘውት ማለት ነው። ሴቶቹ ሳኡዲ ነው። እኔ እስከ መጨረሻው ሙሉን ሰምቻለሁ፣ ግን ለእናንተ ትማሩበታላችሁ ብዬ ያልኳትን ፓርት ብቻ ነው ይዤ የመጣሁት። ግን ምንድነው የዚች ልጅ እንትን ስሰማ አንድን ወንድ ለአራት እንደ ባል ይዘውት፣ ውሽማ ነው የሚባለው መቼስ ባል የሚባለው አንድ ነው። እና እነዛ አራቱም የሚሰሩበትን ደሞዝ እየወሰዱ ለሱ ነው የሚሰጡት፣ የሚያስረክቡት ማለት ነው። ከነዛ ውስጥ ነው እቺ እህት ስትባንን በቃ ምንም ነገር ባዶ ሲሆን ሁሉም ነገር ምሰራው ሁሉ ምንም በቃ ይሆን በቃ ባነነች ማለት ነው። ዛሬ ሲላ ባነነች እነሱ አብረው ባነን ወደ እሱንም ራሱ የባነነችው ቪዲዮ ይዘብሻሉ ሲላት እንግዲህ ብር ስታቆምበት ሊሆን ይችላል፣ መስጠት ስታቆም ሊሆን ይችላል። ቪዲዮ ይዘብሻሉ፣ የራቁት ቪዲዮ እለቅብሻችሁ ማለት ነው። ሌሎቹ እንደሰማችሁት ሌሎቹ ምን አገባሽ እኛ ተመችቶን ነው ገንዘብ ብንሰጠውስ ምን አገባሽ ብለው እንደሚሏት ተናግራለች፣ ከቪዲዮ እንደሰማችሁት ማለት ነው። እና ሲቸግራችሁ ብቻ ነው የምትመጡት ሀቢባ ጋር። ከወዲሁ ተማሩ እያለች እኔ እንኳን አንዳንዴ አልፎ አልፎ ሲገባ ሁሌ ታስተምራለች እህታችን ሀቢባ ጎበዝ ሆና በዚህ በኩል። ግን እናንተ ለምንድን ነው ትምህርት ማትወስዱት? ወንድ ልጅ እኮ የሚወድሽ ከነ ክብርሽ ነው። ክብርሽን ይዘሽ ስትቀመጪ ራቁት ቪዲዮ እስከሚሰራብሽ እስከሚይዝብሽ ድረስ ለምን ለቤተሰብ ሳታስቢ ለወላጅ? ነገ እኮ አንቺ ትወልጃለሽ፣ ልጆችሽ ያን ቪዲዮ ሊያዩት ይችላሉ። ወንድሜስ ወንድ ተብዬው እናትህ ሴት ናት፣ እህት ይኖርሃል፣ ነገ ትወልዳለህ፣ ሴት ልጅ ይኖርሃል። አትውለድ እህት አይኖርህ፣ ቢያንስ ከእናት መወለድ በራሱ አይጸጽትም? ከሴት ወልደህ ያን ቪዲዮ ብትለቀው እኮ እቺ ልጅ ሰው ያዘውን ነው ያዘችው። እግዚአብሔር የፈጠረው ፍጥረት ነው፣ ሰው ያዘውን ነው ያዘችው እንጂ ሌላ ሰው ያልያዘውን አትይዘውም። ከዚህ ቪዲዮ ምን ትጠቀማለህ አንተ? ሰጥቶ በዚህ የመጣ ገንዘብ አንተ ይዋጥልሃል? እውነት ይዋጥልሃል ወይ? አይከብድም? እህትና እናት ማሰብ አይበጅም? መጀመሪያ እውነት በዚህ ስራ ቪዲዮ ይዤብሻለሁ እለቀዋለሁ ይሄን ያህል ገንዘብ አምጪ የምትሉ በዚህ ስራ ላይ ንግድ የሆናችሁ ወንዶች ማለት ነው፣ እናንተ ከወንድነት አልፋችኋል። የምሬ ነው። ከእናንተ አይገባም።
ለትውልዱ ራሱ ምን እንደምታስተምሩ ምንም አይገባኝ ነው። አትበክሉ ትውልዱን ሁሉ ማለት ነው። እባካችሁ ሴቶችን ተቆጠቡ፣ ራሳችሁን በቃ ክብራችሁን ጠብቁ። ወንድ ልጅ ራቁሽን ስላሳየሽ ገንዘቡን ስለሰጠሽ አይወድሽም። የሚወደው ገንዘብሽን ነው። ሲጀመር ራቁት ፎቶ የሚይዝብሽ ወንድ አንቺን ሳይሆን የሚያፈቅረው እንትንሽን ነው፣ በቃ ገንዘብሽን አይወድሽም። እና ከዚህ ነገር ብትቆጠቡ ተደጋግሞ ይሄ ነገር አሁን ሰሞኑን በቃ እየተሰራጨ ነው። ባለፈው የሆነ ቪዲዮ ለቅ ያለው በዚህ ጉዳይ ግን እኔ የልጅ ብቻ በቂ ነው፣ ነገ በኔ ብላችሁ ማሰብ ነው። እና እኔ እንድትማሩበት የፈልጌ ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ትማሩበታላችሁ ብዬ ያሰብኩት ቪዲዮ ነው። አመሰግናለሁ ባይ